ቅዱስ ቴዎዶጦስ ማን ነው? ንስጥሮስ ወዳጅ ነው። አንዳንድ ሰዎች በሹመታቸው ቤተክርስቲያንን ጎድተው ራሳቸውንና ለራሳቸው ያሉትን ሰው ይጠቀማሉ። በወጡ በተወገዙ ሰዎች ላይ መሳቂያ መሳለቂያ ማድረግ አይገባም። ከአጋንንት የሳቁባቸው ይበቃቸው። ዘመኑ ነው። በፈንጅ የታጠረ አበባ ላይ ናዘለህ ቆርጠው ሰድ ወይም ደግሞ ናዚ ውስጥ ግባ እንዴት ይባላል? ሰላም ጤና ይስጥልኝ ተወዳጅ ተመልካቾቻችን እንደምን ሰነበታችሁ? ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዳ ጋብዘን ወደ እናንተ ቀርበናል። እስከ መርሃ ግብራችን መጨረሻ አብራችሁ እንድትሆኑ በፍቅርና በትህትና እንጋብዛለን። በዛሬው ዕለትም እንደተለመደው ከሃይማኖት አበው ካሉ ሊቃውንት ያንዱን ሊቅ አንስተን ሃይማኖታዊ አቋሙን መንፈሳዊ ተጋድሎውን እንዲሁም ደግሞ በሃይማኖት አበው ድርሰቱ ስለ ክርስቶስ ስለ እመቤታችን ስለ ሥርዓተ ቤተክርስቲያን ያስተማራቸውን ትምህርቶች እያነሳን ወደ እናንተ ትምህርት የምናቀርብበት መርሃ ግብር ነው። በዛሬው መርሃ ግብራችን እንግዳ ጋብዘናል። እንግዳችን ሊቀ ሊቃውንት ስሙር አላምረው የደብረ ነጎድጓድ ቅዱስ ዮሐንስ ወመካነ ጎልጎታ ቅድስት ማርያም አብያተ ክርስቲያናት የስብከተ ወንጌል ኃላፊና የመጽሐፍ ትርጓሜ መምህር ናቸው። ሁልጊዜም በሚዲያችን እየተገኙ በሌሎችም ሚዲያዎችና በአውደ ምሕረት የሚያስተምሩ የቤተ ክርስቲያናችን ታላቅ ሊቅ ናቸው። እሳቸውን ጋብዘናል። አብራችሁ እንድትቆዩ አሁንም በድጋሚ በፍቅርና በትህትና እንጋብዛለን። ለሃይማኖት አበው ሚዲያችን እንግዳ አይደሉም። በተደጋጋሚ በዚህ የስቱዲዮ አውደ ምሕረትን በለውና ተገኝተው በተደጋጋሚ ሐሳቦቹንና ትምህርቶቹን በማስተላለፍ ይታወቃሉ። ዛሬም እንግዲህ በድጋሜ ጥሪያችን አክብረው ለምእመናን በዚህ ዕውቀተ ወትንና መንፈሳዊ ልምድዎትን ለማካፈል ስለተገኙ በቅድሚያ እናመሰግናለን። ዛሬ እንግዲህ ያነሳነው ሐሳብ በሃይማኖት አበው ካሉ ሊቃውንት መካከል ያንዱን የቅዱስ ቴዎዶጦስን ሐሳብ ነው ያነሳነው። እንደው ለመግቢያ እንዲሆነን ቅዱስ ቴዎዶጦስ ማን ነው? እንደው ነገረ ልደቱንና እድገቱን ነግረውን በዚያ ብንጀምር። መልካም። ቅዱስ ቴዎዶጦስ ከአራተኛው እስከ አምስተኛው መቶ ክፍለ ዘመን ድረስ እንደነበረ የሚነገርለት የቤተ ክርስቲያን አባት ነው። ቴዎዶጦስን በተመለከተ በዚህ ስም የሚጠሩ በቅድስና ሕይወትም የሚታወቁ ሌሎች ስሞች ስላሉ አንዳንድ ጊዜ ትንሽ የአንዱን ታሪክ ለሌላው መስጠት ነገር አለ በየመጻሕፍቶቻችን ላይ። ይሄ የተለመደ ነው። አንዳንዴ በሌሎችም መጻሕፍት በተለይ ስምና ግብር ሲተባበር፣ ለምሳሌ አሁን ብዙ ጊዜ የሚያሳስቱ ጫማ ሰፊው ስምዖን ሰፋያ ሳህን እያል ቅዱስ ጴጥሮስን ሲቀበል የነበረው የሐዋርያት ሥራ ምዕራፍ 10 ላይ ያለው፣ እንደገና ደግሞ እዚህ ተራራ የፈነቀለው አሁን ዘመኑ ያኛው በመጀመሪያው ዓመተ ምህረት የነበረ ነው፣ በሐዋርያት ዘመን ማለት ነው። ይሄኛው ግን በ11ኛው መግቢያ ላይ ወይም በ1000 አካባቢ የነበረ ነው፣ በአብርሃም ሶሪያዊ ዘመን የነበረው። ግን አጋጣሚ ሁለቱም ስምዖኖች ናቸው። ሁለቱም ከቆዳ ጋራ፣ ያኛው ቆዳ ፋቂ ነው የሚለው መሰለኝ ያኛውን። ግን አጋጣሚ ንክኪ ያላቸው ከቆዳ ጋር ብቻ ያሳስታሉና ስምና ግብር ተመሳሳይ ሲሆን ዘመኑን የአንዱን ላንዱ መስጠት ነገር አለ እና በተመሳሳይ መልኩ ቴዎዶጦስም እንደዛ ነገር አለው። ለማንኛውም በአንደበተወት በቸር ልግባባዎትና በተለይኛ ክርስቲያኖችም እኮ ይገርመውታል ዮሐንስ መጥምቅንና ዮሐንስ ወልደ ነጎድጓድን ለይቶ ባለማወቅ ምክንያት እናውም አንዳንድ ጊዜ
በ30 ቦሌ መጥምቀ መለኮት ቅዱስ ዮሐንስ ነው የሚከብረው። በ4 ደግሞ በአጋጣሚ ሆኖ ወልደ ነጎድጓድ ቅዱስ ዮሐንስ ወንጌላዊ ወልደ ዘብዴዎስ ፍቁረ እግዚእ ብሎ ብዙ ስም ያለው ሐዋርያ ነው እና አንዳንድ ጊዜ በተደጋጋሚ በ4 ይሄኛው ዮሐንስ ነው ብሎ የሚመጡ አሉ። በ30 ደግሞ ያኛው ዮሐንስ ነው ብሎ የሚመጡ በተለይ እንደው ከውሉደ ክህነት ውጪ የሆኑ እንደው ለከሚያነቡ ከሰንበት ትምህርት ቤትና ቀረብ ካሉ አገልጋዮች ውጪ የሆኑ ምእመናን እንዲህ አይነት እንኳን እንደው ቀላል የሚባሉ ስሞች እንኳን ማደናገር አሉ። እንኳን ቴዎዶጦስ እንደው ለሊቃውንቱና ለውሉደ ክህነት እንጂ ለምእመናን ደግሞ ራቅ ያለ ስም ነውና ይገጥማል። በጣም መልካም ጥሩ ነው። ትክክል ነው። እና እንግዲህ በሱ ስም የሚጠሩ ከሱ በፊትም የነበሩ ከሱ በኋላም ያሉ ሰዎች አሉ በቤተክርስቲያን ውስጥ በስንክሳር መጻሕፍት ላይ ያሉ እና ይሄኛው ሊቅ ቅዱስ ሰው እንደሚታወቀው በመማሪያ መጻሕፍቶቻችን በሶስቱ ጉባኤ የተገኘ የሚል ነገር አለው። ነገር ግን እሱ ላይ ታቅቦ ያላቸው አሉ። ማለትም ይሄኛው ሊቁ ቴዎዶጦስ አሁን እኛ የምናነሳው በ380 እስከ 390 ዓመተ ምህረት አካባቢ የተወለደ ነው ብለው ለየት ያለ ታሪክ የሚተርኩ አሉ። እኛ የተማርንባቸው ደግሞ መጻሕፍት በሶስቱም ጉባኤ እንደተገኘ በኒቂያ በቁስጥንጥንያና በኤፌሶን እንደተገኘ የሃይማኖተ አበው ትርጓሜ ማለት ነው። የሃይማኖተ አበው ትርጓሜው ላይ በሶስቱም ጉባኤያት እንደተገኘ ነው የሚነገረው። እንግዲህ ታሪክ በአንድ ጀንበር አይጠናም፣ ተጠንቶ አያልቅም። በጊዜ ሂደት እንግዲህ የሚታወቅ ይሆናል ማለት ነው። ታሪክም ደግሞ ፍጹምነትን አንጠብቅበትም እኛ ምስጢራቶቻችን ላይ እንጂ አሁን ሃይማኖተ አበው ምስጢር ከመጠበቅ አልፎ ዘመን እንዲቆጥርልንም አላማው አይደለም እና ምናልባት ይችን በዚሁ አጋጣሚ ለመናገር ነው። ለማንኛውም የዘመኑ ልዩነት እንዳለ ሆኖ ብዙዎቹ የኛን ቤተክርስቲያን ጨምሮ ሌሎችም የሚስማሙበት በጉባኤ ኤፌሶን የተገኘ ሰው ነው። የአርዮስ ነው የቁስጥንጥንዮስ የቅርብ ወዳጅ የነበረ ሰው ነው ይሄ ቴዎዶጦስ። እናም እንግዲህ የዛሬዋ ቱርክ አንካራ የምትባለው እንቆራ ነው በእኛ አነጋገር። በዚያች ብሉይ ኪዳን ሐዲስ ኪዳን የተማረ የቤተ ክርስቲያን አባት የቤተ ክርስቲያን ሊቅ ነው። በኋላ ዘመን ደግሞ ንስጥሮስ ወዳጄ ነው ሳይል ወዳጅነቱን ከሃይማኖቱ ሳያበልጥ ከቅዱስ ቄርሎስ ጋር ሆኖ ወዳጁን ከቤተ ክርስቲያን እንዲለይ ያደረገ ሰው ነው ቅዱስ ቴዎዶጦስ። ባጭሩ ይሄ ነው። ወዳጁን ከቤተ ክርስቲያን እንዲለይ ያደረገ ነው ማለት ከወዳጁ ከአብሮ አደጉ ከጓደኛው ይልቅ የቤተ ክርስቲያንን ሕግና ስርዓት ያስቀደመ ሊቅ ነው ማለት እንችላለን። በትክክል አዎ። ምንድነው በታሪኩ ላይ ግን ወዳጅነቱን ለየው ማለት ከወዳጅነት ተለየ ማለት ንስጥሮስን እንደ ሰው ጠላው ማለት ግን አይደለም። ትምህርቱን ሃይማኖታዊ አመለካከቱን ጠላው። በዚያ ምክንያት እንዲወገዝ አደረገ። ከአውጋዦቹም አንዱ ሆነ፣ ከሊቃውንቱ አንዱ ሆኖ ማለት ነው። ጽሁፎቹም እሱን ነገረ ክርስቶስን የተመለከቱ ናቸው እኛ ጋር የመጡት ድርሰቶቹ። በነገራችን ላይ እናቱን አባቱን ሙሉ ጠቅላላ ህይወቱን በዝርዝር የጻፉ የታሪክ መጻሕፍቶች ብዙ አልተገኙም። እንደ ሌሎችንም ወደዚህ ከመምጣቴ በፊትም ያየሁ ነበረ። ብዙ የተደራጀ ጥናት በእንትኑ የለም። እንደውም የብዙ ሊቃውንት ሃይማኖተ አበው ላይ እሱ ብዙ መጽሐፍ ጽፏል፣ ብዙ ድርሰት ደርሷል። ለሃይማኖት ምስክርነት ከፍለው ይህን አምጥተው ከፍለው የሚላለው አይደለ እና በከፊል ነው የሚደርሰን። እንግዲህ ደግሞ መጪው ትውልድ ወይም ደግሞ አሁን ያለው ሙሉን አስሶ እንደ አባቶቻችን እስኪያመጣ ድረስ አባቶቻችን በከፊል በዘመኑ የሚችሉትን ነው ያመጡት እና ስለሱ ብዙ ያልተነገሩ ነገሮች ይኖራሉ። በጥቂቱ ግን ይሄ ነው ያለው። እንደው ሊቃውንት ብዙ ጊዜ የሚመስለኛል ምናልባት ሃይማኖተ አበው ትርጓሜ ያስቀመጠው ለአንድ ወደዚህ የሃይማኖተ አበው ጸሐፊያን ወይም የሃይማኖተ አበው ጽሁፎች የደራሲያን የሊቃውንት ጽሁፎች የመጡልን በአንድ ነገር ፍጹም ሆነው እንደሆነ ይናገራል። ለሃይማኖት ምስክር ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። ለሃይማኖት ምስክርነት የሚሆን ይህን ከፍሎ አምጥተውልናል ብሎ ሌላ ነገር እንዳለ ተከፍሎ እንደመጣ ትውልዱ ይዘቱ ቅድም እንዳሉት ሌላ ቦታ እንዳለ ይነገራል። እናውም ብዙ ጊዜ አሁን የሚጣረስብን የሚመስለኝ ከኛ የሃይማኖት ስርዓትና በተለይ ደግሞ ሊቃውንቱን ሁለቱን ስናጠና ብዙ ሰዎች አጠቃላይ እንደ አዲስ ነገር አድርገው የሚያመጡት የኛ ቤተክርስቲያን ለሃይማኖት የተቀበለችውን ጽፋ ደጉሳ ተርጉማ ይዛለች።
ሌሎቹ ደግሞ ስለ ቅዱስ ቴዎዶጦስ እየተጻፈ እኛ በሃይማኖተ አበው የሰፈረውና ሌሎቹን ስንይዝ ሌላው ደግሞ በሃይማኖተ አበው ተከፍሎ ቀርቷል ያሉትን ከእንግሊዘኛም ከሌላም ከናት ቅጂው ሲያገኙ ሰዎች እንደ አዲስ አድርገው የሚያወሩት እንደውም ይሄን ነው። ስለዚህ ቤተክርስቲያን የለም አላለችም። ይሄኛውን ግን ለምስክርነት ተቀብለናል፣ ያኛውን ግን መርምረን አጥንተን አልተቀበልንም ማለቷ ይመስለኛልና ትልቅ ነገር ነው። በጣም ጥሩ ሐሳቦቹን እያነሳንና በተለይ ወደፊትም ወደ ለምናነሳቸው ወደ ኋላም ላነሳናቸው ሃይማኖተ አበው ላይ ላሉ ሊቃውንት ጥሩ ግንዛቤ እየተሰጠ እንደሆነ ይገባኛል። ምናልባት እንግዲህ ነገረ ልደቱንና እድገቱን አጠቃላይ ያለውን ጉዳይ አንስተናል። እንደው ቅድምም ተነስቷል፣ ደግመንም ብናነሳው ጎጂ ስላልሆነ ትምህርት መደጋገም ስለማይጎዳ እንደው መንፈሳዊ ትምህርቱና ገዳማዊ ሕይወቱ ምን ይመስላል? ምናልባት አሁን ዛሬ በእኛም ቤተክርስቲያን በሌሎቹም ቤተክርስቲያን አንደኛ የትምህርት ላይ አለመጠንከራችን፣ መንፈሳዊ ሕይወት ላይ አለመጠንከራችን በቤተ ክርስቲያን ላይና እንደው እንደ ሀገርም እንደ ቤተ ክርስቲያንም እንደ ግለሰብም ፈተና የሚያመጣ መስሎ ስለሚታየኝ በሃይማኖተ አበው የምናጠናቸው ሊቃውንት አብዛኛውን ብሉይ ኪዳንና ሐዲስ ኪዳን ሲማሩ አድገዋል። መንፈሳዊ ሕይወታቸው ይህን ይመስላል ይላልና እንደው ሃይማኖተ አበው ላይ ብዙ ጊዜ ትምህርታቸውንና መንፈሳዊ ሕይወታችን ከምናነሳበት አድማጮቻችንና ተመልካቾቻችንም ማሰብ ያለባቸው ወይም ደግሞ ሌሎቻችንም ማሰብ ያለብን ይሄ እንደው መንፈሳዊ ትምህርቱ እና መንፈሳዊ ሕይወቱ ለዓላማቸውና የቤተክርስቲያን ተልእኮ ለመፈጸም ሰፊ ጊዜ ስላለው እንደው ምን እየተማረ ነው ያደገው? መንፈሳዊ ሕይወቱስ ምን ይመስል ነበር? ያው እንግዲህ ለቅዱስ ቴዎዶጦስ ብቻ የሚሰጥ ሳይሆን በተለይ በቤተ ክርስቲያን ታሪክ እንደሚታወቀው ከቆስጠንጢኖስ መነሳት በኋላ ሰማዕትነት ሲቀር ገዳማዊ ሕይወት መንፈሳዊ ትምህርት በዘመኑ በተለይ ምስራቅ አውሮፓ የነበረው የዛሬው ቱርክ ማለት ነው አብዛኛው ክፍልም ብዙ ክርስቲያኖች የነበሩበት ነው። እንደሚታወቀው በዚያ ዘመን አማካኝ ቦታ ነበረ። በተለይ ሊቃውንቱ ይሰበሰባሉ ይገኛሉ በሚባልበት አካባቢ ማዕከላዊ ስፍራ ያ ነው አንካራ ወይም ቱርክ ማለት ነው የዛሬው። ያኔ አብዛኛው ክፍል ምስራቅ አውሮፓ እየተባለ የሚጠራ ቢዛንታይን ማለት እየተባለ የሚጠራው ማለት ነው። ስለዚህ በዚያ ዘመን ከቆስጠንጢኖስ መንገስ በኋላ መንፈሳዊ ሕይወት ገዳማዊ ሕይወት እና የቤተ ክርስቲያን ትምህርት እጅግ በጣም የተወደደበት ነው። ዘመነ ሰማዕታት ለነሱ ትልቅ ሞራል የሆነበት ነው። የነ ዲዮቅልጥያኖስ ዘመን ስላለፈ ማለት ነው እና ትኩስ ነው ታሪኩ። ሰማዕትነት ክርስትና ምናኔ መሄድ እንዳሁኑ በስም ሳይሆን የእውነት መን ነው። ደግሞ እንደኔ የነጣ የገረጣ ዓለም የናቀው ሳይሆን የኔታ ሸቱ ናቸው ሲሉ የሰማቸው እነዚያ ኩሎ ሀደግነ ነው የሚሉ በቃ ሁሉን ትተው ነው የሚሄዱት። እኛ ደግሞ ያው ኩሎ ሀደገነ ብለን ነው ሲተወን ነው የምንሄደው። ይብራራ ሐሳቡ በጣም ሐሳቡ ይብራራ። ባለቤት ቢያብራራ ጥሩ ነው። ግን እኔ እንደገባኝ ሁሉን ጥለው ይሄዱ ናቸው። ኩሎ ሀደግነ ማለት ሁሉን ጥለው ገዳም ይሄዳሉ። ሁሉን ጥለው አንዳንዶቹ ከቤተ መንግስት ሄደው ከቤተ መንግስት በእርግጥም የንጉስ ልጆች የነበሩ የነዘይኑን ልጅ እነ ኢላሪያን ስንመለከት ሌሎችም መሳፍንቱ ነገስታቱ መኳንንቱ የወርቅ እነ አኖሪዮስ በገዳም ካለ መናኝ ልቅ ቤተ መንግስት ሆኖ የበቃ ሰው በጣም የሚደንቅ ዘመን ነው ዘመኑ እና ሁሉን ጥለው ነው ያላቸውን ሹመቱን ሽልማቱን በመጽሐፍ አነጋገር አውራጃ ግምጃ የሚባለው ሀብታቸውን ንብረታቸውን ጥለው መሄድ ነው። አሁን ደግሞ ያለው መልኩ ትንሽ ለየት ይላል። ያው ማለት እውነተኛ መናኞች የሉም ለማለት አይደለም፣ በፍጹም ሊባል አይችልም። ነገር ግን ያው እነዚያኞቹ ሁሉን ጥለው ነው፣ እኛ ደግሞ ሁሉ ጥሎን ነው የምንሄደው። ምናኔም የሚበዛው አንዳንዴ እንደዛ ይመስላል። ሌላ አነጋገር ኑሮ ሲከብደን ማለት ነው። አዎ እንደዛ አማራጭ ሆኗል። ምንም አንድና ሁለት የለውም። ይሄ ግን ሁሉንም መናንያን አባቶቻችን እናቶቻችን መነኮሳትን በዚህ ሳጥን ውስጥ ለማስገባት ሳይሆን ያው ችግሮችን ለማሳየት ያህል ብቻ ነው እና የቅዱስ ቴዎዶጦስ ዘመን ምናኔም አሁን ምንድነው ሐሳባቸው ምናኔ የተወደደበት እስከ ቆስጠንጢኖስ መነሳት ድረስ ክርስትና ያስገድል ነበረ። ሰማዕትነት አያምልጣችሁ እያሉ ሰዎች ተጠራርተዋል በእነ ኔሮን ቄሳርና በመሳሰሉት። ይሄ ሞት ሲያልቅ እንግዲህ በክርስትና ሰማዕት ሆኖ ደምን አፍስሶ መንግስተ ሰማያት መግባት ከቀረ ብለው አማራጭ ያደረጉት
ምናኔን እና ገዳማዊ ህይወትን ነው የቤተ ክርስቲያንን ትምህርት እየተማሩ መኖርን ነው። እና እንደውም በዚያ ዘመን አሁን ምናልባት የኔ ቢጤ ዳህ ልጅ ቅድም እንዳለው ነው አይደለ? ያኔ ደግሞ ትልልቅ የባለስልጣናት ልጆች ቅድም ለምሳሌ ያልኩ እነ ኢላሪያ የንጉስ ልጅ ናት ሄዳለች። እንደውም አናስገባሽም ሲሏት ራሷን በወንድ መስላ ነው ሁሉ የገባቸው። እንደዚህ አይነት ፍቅር የነበረበት ዘመን ላይ ነው። ስለዚህ ቅዱስ ቴዎዶጦስ በቤተ ክርስቲያን ትምህርት ብሉይ ኪዳንን ተማረ የሚለው በዘመኑ ብዙ ሰዎች የሚወዱት አይደለም። ቤተ ክርስቲያንን ብለው ይቅርና ቤተ መንግስት ወልደው ቤተ መንግስት ያደጉ ሰዎች እንኳን ሳይቀር ቤተ ክርስቲያንንና ገዳማትን የሚናፍቁበት ዘመን ስለነበረ ይሄ ሰው ቢማር ዘመኑ ራሱ እንዲማር ምቹ ሁኔታ የፈጠረለት ታላቅ ሊቅ እና የቤተ ክርስቲያን አባት ነው ማለት ነው። ግሩም ነው በጣም እንደው አሁንም እኮ በዘመናችን ምናልባት እንደው ድሮ ቅድም እንዳሉት ዘመን አለው። የምንኩስናም ዘመን አለው። ወደ አብነት ትምህርት ቤት የሚከድበትም ዘመን አለው። አሁን እንደው በዘመናችን አሜሪካ ተወልደው አድገው የቤተ ክርስቲያን አገልጋይ መርጌታ ሁነው አሁን ይሄ ማህሌትን ማስወደድና እንደገና ደግሞ የተሻለ ዘመን በማምጣትም እኮ አሁን ትልቅ ነገር አለ። ምናልባት እዚህ ድሮ ከኢትዮጵያ ወደ አሜሪካ ነበር እንግዲህ መንፈሳዊ አገልጋይ ይላክ የነበረው። አሁን ደግሞ እንደው በገጠመኝ ደግሞ አሁን እዚሁ አሜሪካ ተወልደው አድገው እንደገና ኢትዮጵያ ደግሞ መጠን መርጌታ ሆነን እናገለግላለን የሚሉ በጣም ብዙዎቹ እየፈሩበት ስለነበረ ቅድም እንዳሉት ዘመን በራሱ ዘመንን የክርስትናውንም ዘመን የምናኔንም ዘመን የትምህርትንም ዘመን ሰዎቹ ያስወድዱታል እና በዚህ አይነት አግባብ የመጣ ሊቅ ነው። በጣም መልካም ነው። ተወዳጅ ተመልካቾቻችን ወደ እናንተ እያቀረብን የምንገኘው ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን ከሊቀ ሊቃውንት ስሙር አላምረው ጋራ የቅዱስ ቴዎዶጦስ ዜና ሕይወቱን ሃይማኖታዊ ተጋድሎውን በተለይ ደግሞ ለቤተ ክርስቲያን የከፈለውን ዋጋና በዘመኑ የነበረውን ችግር አልፎ በዘመኑ ክርስትናን እንዴት እንዳስፋፋ ዛሬ ለኛም አብነትና አስተማሪ ስለሆነ እሱን ቆይታ እያደረግን ነው የምንገኘው። እናንተም አብራችሁን ቆይታ እንድታደርጉ በፍቅርና በትህትና በድጋሜ እንጋብዛችኋለን። እንደው ቅድም አንስተነዋል። ወደ የሚቀጥለው ሐሳብ ስንሄድ ቅዱስ ቴዎዶጦስ እንግዲህ ተምሯል ብለናል። መንፈሳዊ ሕይወት አለው ብለናል። በፈቃዱ ሁሉን ትቶ የመነነ ነው ብለናል። እንደው በሹመቱ ቤተክርስቲያን ምን ተጠቀመችበት? ይህ ማለት አንዳንድ ሰዎች በሹመታቸው ቤተክርስቲያንን ጎድተው ራሳቸውንና ለራሳቸው ያሉትን ሰው ይጠቅማሉ። ሌሎቹ ደግሞ በእውነተኛው ሹመት ተሹመው ደግሞ ይህ በሹመታቸው ቤተክርስቲያን ተጠቅማ ቤተክርስቲያንን ጠቅመው ራሳቸውን ጎድተው ምናልባት ሰማዕትነት እንኳን የሚያስቀብል ከሆነ ሰማዕትነትን በሹመታቸው ይቀበሉ አሉ። እንደው በቅዱስ ቴዎዶጦስ ጵጵስና ሹመት መንፈሳዊ ሕይወት ቤተክርስቲያን ምን ተጠቀመች? የመጀመሪያው በትምህርቱ ተጠቅማለች። እንዳልኩት የአንካራ ጳጳስ ሆኖ ከተሾመ በኋላ በክህነቱ ብዙዎቹን በሃይማኖት እንዲጸኑ አድርጓል፣ ባርኳል፣ ለቤተ ክርስቲያን ልጆችን ሰጥቷል። አንዱ ይሄ ነው። ሁለተኛው ቅድም እንደ መግቢያ ያነሳ ነው በስልጣኑ ማድረግ በዘመኑ ማድረግ የሚገባውን ነገር ያደረገ ሰው ነው። ይሄ ንስጥሮስ ወዳጅ ነው። ንስጥሮስ ህሰወኬት ሰም የቅድስት ድንግል ማርያም ወላዲተ አምላክ አማነት ሰም ወላዲተ ሰብ፣ ሰውን እንጂ አምላክን አልወለደችም። አምላክ እንዴት ነው በማህፀን ተጠቅልሎ እንደ ሕፃን እያለቀሰ ወተት ወይም ጡት እያለ የሚያለቅሰው? ይሄ ነገር ከባድ ነው፣ አይሆንም ብሎ ነበረ። ስለዚህ ሰውን ወለደች፣ እሷ በወለደችው ላይ አምላክ አደረ የሚል ክደት ነበር አይደለ? ለዚህ መልስ መስጠት እሱን ካወገዙ ሰዎች ጋር ተባብሮ ደግሞ ቅድም እንዳልኩት ወዳጄ ነው ሳይል የበለጠውን ነገር በማድረግ ቤተክርስቲያንን ጠቅሟታል። መማር ማለት ጥቅሙ አንዱ ይሄ ነው። ተመዛዘነ ህይወት እንዲኖረው
ማን ምን ሲያደርግ መደገፍ ማን ምን ሲያደርግ መንቀፍ እንዳለበት የሚያቅ ማንን እንዴት መንቀፍ እንዳለበት የሚያቅ ነው። በነገራችን ላይ ንስጥሮስ ከተወገዘ በኋላም ጨርሶ አልጠላውም። ልክ እንደ ቅዱስ ቄርሎስ ማለት ነው። ቅዱስ ቄርሎስም ንስጥሮስን ጨርሶ እንደው ስለሱ ሲያለቅስ ነበር። እንደውም በመጽሐፍ ቅዱስ እግዚአብሔር ንቄዋለሁ እያለ ሳሙኤል ሲያለቅስለት እንደነበረው ነበር ያደርግ የነበረው። በዘመናችንም በነገራችን ላይ ከቤተ ክርስቲያን ትምህርት አፈንግጠው የወጡ ሰዎች መውጣት አለባቸው። ሐዋርያዊው ትውፊታችን ይሄ ነው። በሊቃውንትም ዘመን ያየነው ይሄ ነው። እነዚህ ሰዎች ከቤተ ክርስቲያን ከወጡ በኋላ ግን ሰራንላቸው የታባታቸው እያልን መሳቂያ መሳለቂያ እናደርጋቸው። ወደ ሲኦል ነው የሄዱ፣ ወደ አጋንንት ነው የሄዱት። እነሱ የንስሐ ልብ እንዲኖራቸው ብንችል እናለቅሳለን፣ እንባካለን፣ እናዝናለን እንጂ የታባታችሁ እያልን በወጡ በተወገዙ ሰዎች ላይ መሳቂያ መሳለቂያ ማድረግ አይገባም። ከአጋንንት የሳቁባቸው ይበቃቸዋል። ሰው ከገነት ወጥቶ ተባሮ የምንስቅበት የምንሳለቅበት ምክንያት የለም። ሰው ከዘላለማዊ ሕይወት ወጥቶ ነፍስ ይማር እንላለን እንጂ የምንስቅበት የምንሳለቅበት ምክንያት የለም። ስለዚህ እነዚህ ሁለቱ አባቶቻችን ቅዱስ ቄርሎስም ቅዱስ ቴዎዶጦስም ንስጥሮስን ካስወገዙ በኋላ ያሳዩት ፍቅራቸው ሃይማኖታቸውን ጠብቀው ወዳጅነታቸውንም ለሱ አሳይተው እንደ ሰው ቅዱስ ጳውሎስም ይናገራል አይደለ ለእስራኤል እመንገለ ኅሬሰ አኀዊነ እሙንቱ ወእመንገለ ወንጌል ጸርነ በወንጌል ጠላቶቻችን በያዕቆብ በኩል ደግሞ ወንድሞቻችን ይላቸዋል እስራኤልን በስጋ። ስለዚህ በያዕቆብ በኩል ዘመዶቼ ናቸው ወንድሞቼ ናቸው እያለ በወንጌል በክርስቶስ በኩል ደግሞ ጠላቶቻችን ሆኑ የሚለው ክርስቶስን ሰቅለው መግደላቸው አሁንም በክርስቶስ ባለማመናቸው ነው ቅዱስ ጳውሎስ እንደዚያ የሚለው እስራኤልን። ስለዚህ ወንድምነት በአዳም በኩል አለ። እንደ ሰው አብሮ መብላት አብሮ መጠጣት የነበረው ነገር ነው። በክርስትና በክርስቶስ በኩል ደግሞ ካልመሰለው ይለያያሉ ማለት ነው። ይሄንን ጠብቆ ያየነው ፍቅርንም ማግለልንም በሃይማኖት ተለያይቶ በሰውነት ደግሞ የሚያዝን የሚራራ ልብ ወዳጅ ሆይ ወንድሜ ሆይ ወደ ሲኦል እንድትሄድ ወደ ዲያብሎስ ማህበር እንድትገባ አልፈቅድም እያሉ ማዘን ሰብአዊነት ነው እና ክርስቲያናዊም ልብ ነው። ደግሞ ክርስቶስ አምላካችን አሁን ኃጥአንን ሲፈርድባቸው አትናቴዎስ የሚናገረው ነገር አለ። ለፍርድ መጥቶ በግራ የቆሙት ሲያለቅሱ ዮሐንስ ራእይ ምዕራፍ 1 ላይ ተጽፏል አይደለ? ከሱ የተነሳ ምድር ሁሉ ዋይ ዋይ ሰዎች ሁሉ ዋይ ዋይ እያሉ ያለቅሳሉ የሚለውን በመጨረሻው ሰዓት የሚሆነውን ሲናገር አትናቴዎስም የዚሁ ተመሳሳይ ሐሳብ ሲያነሳ ያኔ ከሚሆነው ለቅሶ ከሚሆነው አሳዛኝ ፍርድ የተነሳ ሰዎች ያለቅሳሉ እና ውእቱኒ ያነብበ እንቲያሆሙ እሱ ራሱ ፈራጁ ክርስቶስ ስለነሱ ያለቅሳል ይላል። ስለፈረደባቸው እንኳን ያዝንላቸዋል እንጂ ሰራውላችሁ አይላቸው። እና እኛም እንደ አባታችን እንደ ክርስቶስ እንደ አባቶቻችን ደግሞ እንደ ስጋ እንደ ሃይማኖት አባቶቻችን እንደነ ቅዱስ ቄርሎስ እንደነ ቅዱስ ቴዎዶጦስ የሚለዩት ከተለዩ የሚወጡት ከወጡ በኋላ ፍቅር ልናሳይ ግዴታችን ነው እንጂ መሳለቂያ መሳቂያ ልናደርግ አይገባም። እንደ ጀግና ራሳችንን ማየት አንችልም። እኛንን እኮ ያጋለጥናቸው እኛንን እኮ እንዲህ ያልናቸው አይባልም። መቼም ከቤተ ክርስቲያን መውጣት እኮ ግዴታ ነው። ያጠፋ ሰው የቆሰለ እጅ ተቆርጦ መጣሉ ግዴታ ነው። በጎደለው እጅ ግን አቤት ያንን የታመመ እጅ እኮ ቆርጬ ጣልኩት የታባቱ አንልም። ምን አለ በዳነልኝ ምን አለ በተረፈልኝ እያልን ነው የምናስበው። እኛ እንኳን የቆሰለ አካል ቢኖረን እንጂ በጎደለው አካላችን ልንሳለቅ አንችልም። እነሱም የክርስቶስ አካል ነበሩ። ከክርስቶስ አካል ሲወጡ ማዘንን የተማርነው ከነ ቅዱስ ቴዎዶጦስ ነው፣ ቅዱስ ቄርሎስን ጨምሮ ማለት ነው። በዘመኑ እንደው በጣም ትልቅ ሐሳብና በዘመናችን ላይ ደግሞ ገዳይም አዳኝም ሐሳብ ስለሆነ እንደው አጠንክረው ሐሳብ እንዲሰጡበት ስለምፈልግ እመለስበታለሁ። በዚህ ዘመን በተለይ ዘመኑ ነው። ሰዎቹ መናፈቅ ይሆናሉ፣ የፈለጉትን ይሆናሉ፣ በተለይ በአንድም በሌላም ነገር ይሆናሉ። ከሆኑ በኋላ ነገሩን የመጀመሪያው ወደ ሲኖዶስ አቅርቦ በሚገባ ነገር አስተምሮ ምን ነገር አድርጎ ከሄዱ በኋላ ሰብናቸውን ኑሯቸውን ትዳርም ካላቸው ትዳራቸውን አጠቃላይ መሰቃቅለን መጨረሻ ላይ እኔ እንደሚመስለኝ ሰብናቸውን መግደል ላይ ነው እንጂ ምን ሰራ ክፉ ትምህርታቸውን ላይ መግደል እየሰራን አይመስለኝም። እና በተለይ አሁን በዘመናችን እየተደረገ ያለው አንድ ጊዜ ምንፍቅናቸው ታውቆ ከሄዱ በኋላ ማስተማር ማዘን በሰብና እንደው እንደ ሰብና እንኳን ወድቀው ካየናቸው መደገፍ ሲገባ
እኛ ግን ትምህርታቸውን ሳይሆን መጥላት ያለብን ሰብናቸውን ነው እየጠላን ያለው። እንደ ሕክምና እኮ አንድ መቼም እጀ ቆረጠ ሐኪም ያዝናል አይደል እንዴ? ስለዚህ በዚህ አይነት ልክ ብናደርገው እንጂ ቅድም እንዳሉን በተለይ እንደነ ቄርሎስ እንደነ ቅዱስ ቴዎዶጦስ ካልሆነ አሁን ያለንበት ቤተክርስቲያናችንም እየጎዳ ያለ የሚሄዱ ሰዎቹንም እየጎዳ ያለ ይሄ ስለሆነ በተለይ በዚህ ዘመን እንደው ምንድነው መከተል ያለብን? አሁን ከቤተ ክርስቲያን ተለይተው ተመረው እምቢ ብለው የሄዱ ሰዎች ጋራ ከቤተሰብም ሊሆን ይችላል፣ ሚስቱ የሄደችበትም ሊሆን ይችላል፣ የካህን ልጅ ሆኖ ልጁ ሄደበትም ሊሆን ይችላል። በምን አግባብ ነው ሃይማኖታቸውን ጠብቀው እነዚያን ሰዎች ለማዳን እድል መስጠትና እንደው ግንኙነት መፍጠር ካለባቸው እንዴት ነው ማድረግ ያለባቸው? እኔ የማስበው ምንድነው ስጋ የለበሰ ሰይጣን ያደረ ራሱ ሰይጣን ተብሏል። እንደ ቅዱስ ጴጥሮስን ጌታችን ኢየሱስ ክርስቶስ አንተ ሰይጣን እንዳለው ማለት ነው። እና ሰይጣን አድሮባቸው የጋኔን ማደሪያ የሆኑ ሰዎች ከሰው ልማድ፣ ከሰው ወግ፣ ከሰው ባህል ርቀው የነበሩ ሰዎችን አባቶቻችን እና አቡነ ተክለ ሃይማኖት አጥምቀው ክርስቲያን አድርገው ለቅድስና ካበቁ እኛ ከኛ ጋራ ሲበሉ ሲጠጡ የነበሩ ሰዎች የሃይማኖት ልዩነት ሲፈጥሩ እናዝናለን። ይሄ በመሆኑ ምንድነው ማድረግ ያለብን ያለ እንደሆነ ቅድስና ተለይቷቸው ልጅነት አጥተው ከቤተ ክርስቲያን ሲርቁ ወደ ልጅነት እንዲመጡ ፍቅር ማሳየት ነው የመጀመሪያው ነገር። እሱ ነው የሚታየኝ። መጀመሪያ ላይ ፍቅርን ማሳየት፣ ሌላው ነገር በሙሉ ከዚያ ቀጥሎ የሚሆን ነው። ትልቁ ነገርም ለምሳሌ ትምህርት እንኳን ቢሆን በእልህ እነሱ አሁን በጥላቻ የምንናገረው ነገር ያው እኛም አንዳንድ ጊዜ ትንሽ ደመ ስለሆነን ወጣትነትም ስለሚገፋን ኃይለ ቃል ልንናገር እንችላለን እንጂ መጀመሪያ ለወጡ ሰዎች ከቤተ ክርስቲያን ለራቁ ሰዎች የመጀመሪያው ፍቅር አሳይቶ ትምህርቱን መግለጥ ነው። ፍቅር አሳይተን የማንሰብከው ስብከት እንዴት ይሆናል? በፈንጅ የታጠረ ገነት ውስጥ ወይም ደግሞ በፈንጅ የታጠረ አበባ ላይ ናዘለህ ቆርጠው ሰድ ወይም ደግሞ ናዚ ውስጥ ግባ እንዴት ይባላል? ወይም ደግሞ በሩን ዘግቶ ቁልፍ አድርገን ወዳጄ ግባ ይባላል እንዴ? ግባ የሚለው ብቻ ቃል በቂ አይደለም። ቃላችንን ሰምቶ እንዲመጣ መክፈት ነው። እኛ ግባ እንላለን፣ እንዲገቡ እንፈልጋለን፣ በራችን ግን ዝግ ነው። ፍቅር ያልከፈተውን ደግሞ ትምህርት አይከፍተውም። ትምህርት በፍጹም ሊከፍተው አይችልም የሰዎችን ልብ። ከትምህርት ጋራ ወይም ትምህርት ያለው ፍቅር ነው ወይም ፍቅር ያለው ትምህርት ነው የሰዎችን ልብ ስቦ ሊያመጣ የሚችለው። እና በዚህ ጉዳይ ላይ ብዙ ነገር አልተሰራም። ከዚህ በፊትም አንድ እስረኛ ምናልባትም የሀገር መሪ የነበረ መሰለኝ ብዙኛ ባናስታውሰው ደርሰንበት ሃይማኖቱን እንዴት ቀየርክ ሲባል እስር ቤት እየመጡ የሚጎበኙኝ አይዞ በርታ ይሄ ቀን ያልፋል የሚሉኝ የሚያጽናኑኝ ሰዎች ሁሉ ከኔ ከራቁ በኋላ ሌባ ተብዬ ዘራፊ ተብዬ ከወጣው በኋላ መጽሐፍ የሚሰጡኝ የሚንከባከቡኝ አይዞ የሚሉኝ አሁን ሃይማኖታቸውን የሰጡኝ ሰዎች ናቸው ሲል ሰምቻለሁ። ዛሬም በህይወት ያለ ሰው ነውና የሚጎልን ይሄ ነው። በጣም ትልቁ ጉድለታችን ይሄ ነው። ማለት ቤተክርስቲያናችንን መጠበቅ አንድ ነገር ነው፣ ያጠፋውን መለየት አንድ ነገር ነው። ነገር ግን ቅድም እንዳልኩት እርሶም እንዳነሱት ይሄ ሰብእናውን መግደል ማጥፋት ቅዱስ አትናቴዎስ ለዚህ ጥሩ መልስ አለው። አንዳንድ ጊዜ እንዲያውም ሰዎቹ አረ በቃን ተመለስን ካሉ በኋላ እንኳን ደሙ ምን ቀረው ምን ቀርቶት ሊሆን ደሞ ይዞት የመጣ የቀረው ነገር ይዞ እንደገና ሊወጣ ይሆን የተመለሰች እያልን የምንጠራጠራቸው ነገሮች አሉ። መጠንቀቅ ባልከፋ መጠንቀቅና ሰዎችን በፍቅር አልተቀበሉኝም እንዲል ሰዎችን የሚያሳዝን ነገር መፍጠር ደግሞ ሌላ ነገር ነው። መጠንቀቅ አንዱ ነገር ነው። ጥንቃቄው ይኑር፣ እንደ እባብ ልባሞች ሁኑ ተብለናል። ግን እኛ መጠንቀቃችንን ብቻ አይደለም ማሳየት የነሱ ሰብእና ደግሞ እህት አለኝ ወንድም አለኝ አባት አለኝ ደጋፊ አለኝ እንዲሉ ምክንያት መሆን አለብን። እና አትናቴዎስ ያልኩት አንተሙሰ ህቱ እንተ አፋሁ ነው አይደል የሚለው። እኛ ሚሉንን ነው የምንሰማ። አይ የምትናገረው ነገርና እኛ ይልብህ እኮ ላይሆን ይችላል እያልን በመጠራጠር ወደኛ እንደው እግዚአብሔር ብሎላቸው ፈቅዶላቸው ብዙ ነገራቸውን አልፈው ቤተክርስቲያን ይብለው ከመጡ በኋላ እንኳን ትንሽ አልፎ የምናሳቀቃቸው ሰዎች አሉ።
የሚታይ ነገር ነው። የዘመነ ማህበራዊ ሚዲያ በጣም ከባድ ነው። ብዙዎቹን ስላየን እየተራቡ እየተጠሙ ስንት ማይሆን ዋጋ ሲከፍሉ አይተናል። እና ለማንኛውም እነሱ እኛን አይተው አይደለም የመጡት። በእርግጥ እኛን አይተው መምጣትም የለባቸውም። ቤተክርስቲያኒቱን ነው ክርስቶስን ነው የጸኑ የቀደሙ አባቶቻችን እናቶቻችንን ነው ማየት ያለበት እንጂ እኛን አይደለም ማየት። እኛ ስሜት የሚጫነነን እኛ ስሜት ተጭኖን ያልሆነ ነገር ልንናገርም እንችላለን። ምን ማለት ነው? እናንተ የውጩን መርምሩ፣ ሰው የሚላችሁን ነው፣ ካህናቱን ነው እንዲህ የሚላቸው። ወንተ ውስጡሰ የአምር እግዚአብሔር፣ የልባቸውን ደግሞ እግዚአብሔር አውቆ እግዚአብሔር ባወቀ ይፈርድባቸዋል። አሁን ችግሩ ምንድነው? በአፍም በልብም ዳኛ እንሁን ብለን በሁሉም ላይ ሰውን ማሳቀቅ ነገር አልፎ አልፎ እናያለን። ስለ አልፎ ምናልባት ብዙ ጊዜ የማይታይ ሊሆን ይችላል፣ ግን የተጎዱ ሰዎቻችን እንዳሉ ደግሞ የማይካዳቅ ነው። ቤተክርስቲያን ሲመጡ በእርግጥ መቸኮል ወይም ደግሞ እንደመጡ አገልጋይ ይሁኑ እንደመጡ ዘማሪ ይሁኑ እንደመጡ ቀዳሽ ይሁኑ እንደዛ አይደለም። እንደዛ እንኳንስ አገልግሎቱ ይቁርና ጥምቀቱ እንኳን በደጅ ጥናት ነው አይደለም? በቤተክርስቲያን ስርዓት መጀመሪያ ተምረው ነው እንኳን አገልግሎቱ ጥምቀቱ። ይሄ የቄደሩ ጥምቀት እንኳን መጀመሪያ የጎደላቸውን ትምህርት አስተካክለው ከገባቸው በኋላ ነው። የሚቸኮል ነገር የለም። ነገር ግን ደግሞ ጥንቃቄ ስናሳይ ፍቅር እንዳይጎልብን አደራ ለማለት ነው። ምስክራችን ያነሱት ሊቅ ነው። ቃለ ሕይወት ያሰማልን። የተወዳጅ ተመልካቾቻችን ወደ እናንተ ስናቀርበላችሁ የነበረ ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን የቅዱስ ቴዎዶጦስዮስ ክፍል 1ን በዚህ መልኩ ጨርሰናል። በሚቀጥለው መርሃ ግብራችን ክፍል 2ን ይዘን እስከምንገናኝ ድረስ ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራትን ተከታተሉ እያሳሰብን እኛ ከወዲሁ መርሃ ግብራችን እንቋጫለን። መልካም ሳምንት ይሁንላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።